በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ላዕሌነ። ምህረቱን ቸርነቱንና ይቅርታውን በእኛ ላይ እያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ በቸርነቱ ብዛት የፈጠረውን ዓለም ትንኝንስ እንኳ ሳይዘነጋ የሚመግብ ስጋችን ለብሶ ተዋህዶ ስጋውን ቆርሶ ደሙን አፍሶ የዋጀን የአባቶቻችን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረገልን በጎ ሥራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን ነቢያት የቅዱሳን መላእክት የሐዋርያት የሰማዕታት የጻድቃን ረድኤታቸውና በረከታቸው በሁላችን ላይ ጸንቶ ይኖር። ሆሳዕና በአርያም በሉ። በደንብ ድምፅ ጨምሩበት። አያችሁ፣ አሁን ትንሽ ድምፅ ቀነሰ። እንደገና ሲበሉ ሆሳዕና በአርያም። እሺ፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ነው። ዛሬ እንግዲህ እሁዱ ሆሳዕና ነው። ለምንድን ነው ሆሳዕና የተባለው? ይሄንን ታሪክ የዛሬ ዓመት ሰው ቢጠይቃችሁ ለሰው ማስረዳት ይገባችኋል፣ ክርስቲያን እንደመሆናችሁ ማለት ነው። ምን ማለት ነው ሆሳዕና? የዛሬ እሁድ ለምንድን ነው ሆሳዕና የተባለው? ለምንድን ነው የምንሰበሰበው? ለምንድን ነው እንደዚህ አይነት ነገር የምንይዘው? ይህንን ሁሉ ትርጉሙን አውቀን ክርስቲያን የሚሰራውን አውቆ የሚሰራ ነው፣ በእግዚአብሔር አምሳል ስለተፈጠረ ማለት ነው። እና ይህንን እንድታውቁ ልብ ብላችሁ ስሙኝ። ለሁሉም እግዚአብሔር ከሁላችን ጋር ይሁን። ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በጽሐ ቤተፋጌ እንተገቦ ደብረ ዘይት። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም በቀረበ ጊዜ በደብረ ዘይት ጎን በሚሆን ቤተፋጌ ከሚባል ቦታ ደረሰ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቅለቱ በፊት ዓርብ ሊሰቀል እሁድ ማለት ነው። እሁድ ቀደም ብሎ ቅዳሜ ለእሁድ አጥቢያ ሌሊቱን ቤተፋጌ ከሚባል ቦታ ላይ ደረሰ። ማን? ጌታችን። በየት? በደብረ ዘይት አጠገብ። ስሙ ማን ይባላል? ቤተፋጌ። እዚያ ቦታ ላይ ሲደርስ ደቀ መዛሙርቱን እንዲህ አላቸው፣ ወይቤሎሙ እግዚእ ኢየሱስ ወምዝ ፈነወ እግዚእ ኢየሱስ ክልኤተ ማርዳይሁ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለት ተማሪዎቹን መርጦ እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው ሀገር ሂዱ። ወትረክቡ እድግተ እስርተ ምስለ እዋላ፣ ከውርንጫዋ ጋር የታሰረች አህያ ታገኛላችሁ። ፍትሕዎሙ ወአምጽእዎሙ ሊተ፣ እናቲቱንም ግልገሏንም ፈትታችሁ አምጡልኝ አላቸው። እመቦ ዘይቤለክሙ ምንተ ትገብሩ፣ እናንተ ሰዎች የታሰረ አህያ የምትፈቱ ምን እያደረጋችሁ ነው የሚላችሁ ሰው ካለ በሉ እግዚኦሙ ይፈቅዶሙ፣ ባለቤታቸው ጌታቸው ይፈልጋችኋል በሉ። ውእተ ጊዜ ይፌንውክሙ፣ ያን ጊዜ አህዮቹን ስትፈቱ ለምንድን ነው እነዚህን አህዮች የምትፈቱ የሚላችሁ ሰው ከመጣ ባለቤታቸው አምጡ ብሎናል በሉ፣ ሰዎቹም ይሰዷቸዋል። ወዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብዕለ በነቢይ በልዋለ ወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ እንዘ ይጽአን ዲበ እድግት ወዲበ እዋላ። ይህ ሁሉ የተፈጸመው እንደዚህ ያደረገው በነቢይ በዘካርያስ የተነገረው ትንቢት ይደርስ ዘንድ ነው። ምን የሚል? የጽዮንን ልጅ እንዲህ በሏት፣ እነሆ ጻድቅና የዋህ የሚሆን ንጉሥሽ በአህያዋና በውርንጫዋ ላይ ተጭኖ ወደ አንቺ ይመጣል ተብሎ በነቢይ የተነገረው ይፈጸም ዘንድ ጌታችን አህያ አምጡልኝ አለ። ወገብሩ አርዳይሁ በከመ አዘዞሙ እግዚእ ኢየሱስ
ደቀ መዛሙርቱም ጌታችን እንዳዘዛቸው ሄደው ወደፊታቸው ወዳለው ሀገር ሂደው አንዲት እናት አህያ ከነወርንጫዋ ታስራ አገኙ። ያችን አህያ ፈትተው ለጌታ አመጡለት። ወርሃኑ አልባሲሆሙ በላዕሌሆሙ ቅዱሳን ሐዋርያት ልብሳቸውን መደረቢያቸውን ከአህዮቹ ላይ አነጠፉለት። ወተጽዕነ ዲቤሆሙ ጌታችንም በሁለቱ አህዮች ተጫነባቸው። እናቲቱ ሁለት ነገር እናስታውላለን እንዴት አድርጎ እንደተጫናቸው። ግልገሊቱ ዝቅ ያለች ናት፣ እናቲቱ ከፍ ያለች ናት። እሱ ባወቀ ግን ከፍና ዝቅ ሳይሉ ሁለቱን እንደ በሬ ጠምዶ በአንድ ላይ ተጭኗቸዋል። አንድም ደግሞ ውርንጫይቱ ጭነት ያለመደች ናት። እሱ ሲፈቅድ ግን መጫን ያለመደችው ውርንጫ ጠባይ ኑሯት ተገዝታ ለሱ ታዘዘች። ከቤተፋጌ እስከ ቤተ መቅደስ 16 ምዕራፍ ነው። አንድ ምዕራፍ የሚባለው የወንድ የሴት መልክ የሚለዩበት ቦታ ነው ይላል። ያ ማዶ ገሬ ነው፣ ያቺ ማዶ ገሪት ናት የሚባልበት ቦታ ዓይናችን ሰው መለየት እስከሚችልበት ያለው ርቀት በመጽሐፍ ቋንቋ አንድ ምዕራፍ ይባላል። ከቤተፋጌ እስከ ቤተ መቅደስ ድረስ 16 ምዕራፍ ነው። ጌታ ሰው መሆኑን ለማጠየቅ ተመቸኝ ብሎ ሁሉን አይጠቀምምና 14ቱን በእግሩ ሄደ። 2ቱን ምዕራፍ በእናቲቱ ሄደ። 2ቱን ምዕራፍ በእናቲቱ ከሄደ በኋላ መቅደሱን 3 ጊዜ ዙሮ በውርንጫይቱ ገብቷል። ይህ 16 ምዕራፍ ይሆናል። ከዚህ በኋላ ይህንን ሲያደርግ በአህያ ላይ ተጭኖ ሲሄድ ሌሎቹ ሕዝቦች ምን አደረጉ? ወነጸፉ አልባሲሆሙ ውስተ ፍኖት እንኳን አንተ የተጫንክባት አህያ እንኳን መሬት ልትነካ አይገባትም ብለው ለአህያይቱ ልብሳቸውን አነጠፉለት። ሐዋርያት ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ምን አደረጉ? ለአህያይቱ አነጠፉላት። አህያይቱ በመሬት ላይ አትሄድም ብለው። አንዳንዶቹ ደግሞ ምን አሉ? ወቦ ካልአን ሕዝብ እለመተሩ አይጹቀ ይላል። ሌሎቹ ደግሞ ውስተ ዕፀው። ሌሎቹ ደግሞ ምን አደረጉ? ከወይራው እንደዚህ ከዘንባባው በዕለቱ ጌታ ተቆርጦ የተመሰገነበት ዛፍ ነው። ይሄ 3 አይነት ዛፎች ናቸው የሆሳዕና ዕለት ጌታ የተመሰገነባቸው። ልብሳቸውን ማንጠፍ ያልቻሉ ሰዎች ደግሞ ቅጠል እየቆረጡ አነጠፉለት። አንዱ ዘንባባ ነው፣ አንዱ ወይራ ነው፣ አንዱ ደግሞ ምንድን ነው? ተምር ይባላል። የተምር ዛፍ ነው። እነዚህ 3ቱን አነጠፉለት። ከዚያ በኋላ በፊት ያሉትም እለሂ ያሐውሩ ወለሂ ይተልው አህያይቱን እየመሩ የሚሄዱ ነበሩ። ከአህያይቱ በኋላ የሚከተሉ ነበሩ። አህያይቱን የሚመሩትም ሆሳዕና ለወልደ ዳዊት ይላሉ። አህያይቱን የሚከተሉትም ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መባል ይገባዋል። ሆሳዕና ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና በአርያም፣ በአርያም ለእርሱ ምስጋና ይገባል እያሉ አመሰገኑት። ሕፃናት ተሰብስበው በዛሬ ቀን ጌታችንን ሆሳዕና በአርያም፣ ሆሳዕና በአርያም እያሉ አመስግነዋል። ሕፃናት የሚባሉት እንደነዚህ ሕፃናት ብቻ አይደለም። የ40 ቀን ሕፃናት ቤተ መቅደስ በብሉይ ኪዳን ቤተ መቅደስ መግባት የሚቻለው በ40 ቀን ነው። 40 ቀን መዋዕለ ንጽሕ ተፈጽሞላቸው ቤተ መቅደስ የገቡ ሕፃናት እናታቸው ልጄ ምን ሆነ እያሉ እየደነገጡ የ40 ቀን ሕፃን አፉ ሲፈታ ያስደነግጣል። የእናቱን ጡት እናቱ ጡት ስታጎርሰው ጡቱን እየተወ ሆሳዕና በአርያም ብሏል። ዛሬ የ40 ቀን ሕፃናት የ80 ቀን ሴቶች ሕፃናት ሆሳዕና በአርያም እያሉ ፈጣሪያቸውን ለይተውት አውቀውት አመስግነውታል። ታዲያ በዚህ ጊዜ ቀናተኞች ጸሐፍት ፈሪሳውያን መጥተው እነዚህ ሰዎች የሚሉትን አሰማም እንዲህ አሉ። ምን እያሉ ነው? አሰማም? አዎ ሰምቻለሁ። እናንተስ የመጽሐፉን አልሰማችሁም? እንዲህ አሉ። ለምንድን ነው ሆሳዕና የሚባለው ነገር? ቁም ነገር ስላለው ነው። ሕዝቡ ሆሳዕና ሲል ለምንድን ነው ዝም የምትለው?
ገሥጾሙ ለአርዳኢከ ደቀ መዛሙርትን ገሥጻቸው፣ ሕዝቡንም ዝም በሉ ሆሳዕና አትበሉኝ በላቸው አሉት። ለምንድን ነው ዝም እምላቸው? አሰማም እንዲህ አሉት። እናንተ የመጽሐፉን አልሰማችሁም? እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በይንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ ከሕፃናት አንደበት ምስጋናን አዘጋጀህ በይንተ ጸላኢ ዲያብሎስን ደስ አይበለውም ብለህ ከመ ትንሥቶ ለጸላኢ ጸላኢ ዲያብሎስን ወደ ገፋኢ ገፋኢ አይሁዳዊ ትነቅለው ዘንድ ከሕፃናት አንደበት ምስጋናን አዘጋጀ ተብሎ የተነገረልኝ ፈጣሪ ነኝ እኮ አላቸው። አላወቃችሁኝም እንዴ ፈጣሪ ነኝ አላቸው። ይህንን አማን እብለክሙ እነዚህ ሕፃናት ዝም ቢሉ ይላል። ተመልከቱ፣ ድንጋዮች ያመሰግኑኛል አላቸው። እነዚህ ድንጋዮች ያመሰግኑኛል። ሕፃናትን ዝም በሉ፣ እሱ ዝም ባይል ዝም በሉ ዝም አላስቢል ቢለዱና ሕፃናትን ዝም በሉ ሆሳዕና አይባልም አትበሉ ብለው ሕፃናትን ከለከሏቸው። ሲከለክሏቸው የደብረ ዘይትና የቢታንያ ድንጋዮች በሙሉ መጥተው አፍ አውጥተው ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ አመሰገኑት። እግዚአብሔር የሰው ችግር የለበትም። እግዚአብሔር የአገልጋይ ድሃ አይደለም። ዓለም ሁሉ ከቤተ መቅደስ ዙሪያውን እስካለው ሕዝብ ያለው ድረስ ሁሉ ቢጠፋ እግዚአብሔር አገልጋይ ቸግሮት አያውቅም። ድንጋዩ ቀድሶ ዛሬ አመስግኖታል። ይሄን አደረገ። በቤተ መቅደስ ያሉትን ነጋዴዎች በሙሉ ጠርጎ አስወጣ። ይሄ ታሪኩ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ታሪኩን መያዛችሁ ከተረጋገጠ በኋላ ትርጉሙ ይነገረናል ማለት ነው። እሺ ዛሬ ጌታ የት ደረሰ አልኳችሁ? ኢየሩሳሌም በሉ። ከኢየሩሳሌም አጠገብ ማን የምትባል ቦታ ቢታንያ፣ ከቢታንያ አጠገብ ማን የምትባል ቤተፋጌ በሉ እንጂ ያዙ እንጂ ምንድን ነው? ምን አላችሁኝ? ቤተፋጌ። እዚያ ሲደርስ ከ12 ሐዋርያት ስንት ተማሪ መረጠ? በሉ ንገሩኝ። 2 ናቸው። እነዚህ በብዙ ሊቃውንት ጴጥሮስና ዮሐንስ ናቸው የሚሉም አሉ። ያዕቆብና ዮሐንስ ናቸው የሚሉ ግድ የለም እኛ ሁሉም ይሁን። 2 ተማሪ መረጠ። ምን አላቸው? ወደ ምስራቅ ሀገር ሂዱ አላቸው አይደል? ኧረ አላልኳችሁ? ያልተጻፈ ለምን ይችላል? ወደ ምስራቅ ነው ያላቸው። ምንድን ነው ያላቸው? ወደ ፊታችሁ ሀገር እስኪ በሉ። እሺ እዚያ ሄዳችሁ ምን ታገኛላችሁ አላቸው። አቤት የታሰሩ ስንት አህያ? 2። ምንና ምን አህያ ናቸው? እናትና ግልገሏ ማለት ነው። በጣም ጥሩ። ሂዳችሁ ምን አድርጉልኝ አላቸው? ፈታችሁ አምጡልኝ። ሰው አትፍቱ ሲላችሁ ምን በሉ አላቸው? ጌታቸው ይፈልጋቸዋል በሉ አላቸው። እሺ ፈተው አመጡለት። ጌታ በአህያ የተጫነ ለምንድን ነው? የነቢያት ቃል ይፈጸም ዘንድ። አልሰማችሁም ማለት መስማቱን ሰምታችኋል። ቀጥሎ ያለውን አድነው። ስለዚህ ይህንን ያደረገበት በነቢይ በአህያ ተጭኖ ይመጣል ንጉሥሽ ኢየሩሳሌም ተብሎ ስለተጻፈ ማን ጽፎ? ዘካርያስ። አምጥተው አህዮቹን ሐዋርያት በአህዮቹ ላይ ምን አደረጉለት? ኧረ መልሱ እናንተ ሰዎች፣ ታሪኩን ካላዛችሁት ቁጭ ነው። ትርጓሜዋን አልናገርም። እሺ ምን አደረጉለት? ልብስ አለበሱለት። እሺ በጣም ጥሩ። ሌሎቹ ሰዎች ደግሞ ምን አደረጉለት? የት ላይ ያነጠፉለት? ሐዋርያት ምን ላይ ነው ያነጠፉት? ሌላው ሰው ደግሞ እንደናንተ ምዕመናን ማለት ነው። ምዕመኑ ደግሞ የታነጠፈለት መሬት ላይ ያነጠፉለት። እሺ ሌሎች ሰዎች ደግሞ ምን አደረጉ? ዘንባባ ቆርጠው አነጠፉለት። ያላቸውን ዘንባባ። የተቆረጠለት ዛፍ ስንት አይነት ነው? ምን ናቸው? ዘንባባ፣ ወይራ፣ ተምር። እሺ በጣም ጥሩ ነው፣ ይዛችሁታል። ከዚያ እነዚህ ተነጠፉለት። አሁን የሚከተሉት ሰዎች አህያይቱን እየተከተሉ ምን ይሉ ነበር? በሉ እናቶች ሁላችሁ ሆሳዕና ለወልደ ዳዊት በሉ እንጂ ሆሳዕና በአርያም በሉ። ፊት ለፊት ያሉትስ ምን ይላሉ? በሉ ጨምሩ። ሆሳዕና ለወልደ ዳዊት፣ ሆሳዕና በአርያም እንደዚህ ይሉ ነበረ። ሰዎች መጥተው ጸሐፍት ፈሪሳውያን ምን አሉት? ዝም አሰኝ አሉት። እሱ ምን አላቸው?
በመጽሐፍ ያለውን አልሰማችሁምን አላቸው። እዚያ ሕፃናት አመሰገኑት። ሕፃናትን ዝም ቢያሰኟቸው ድንጋዮች መጥተው አመሰገኑት ማለት ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። አሁን እንግዲህ ትርጉሙን ያዙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተፋጌ ደረሰ። ቢታንያ የድሃ መንደር ነው። ቤተፋጌ ማለት ፋጌ የሚባል ሰው ነበረበት እዚያ አጠገብ። ሁለት ትርጉም ነው ያለው። አንደኛ የተመሳቀለ ጎዳና ማለት ነው። አህዮቹን ሊያስመጣ ሲል ጌታ ቢታንያ ቤተፋጌ ከሚባል ቦታ ላይ ቆሞ ነው ያዘዘ። ለምን ሲባል ተሰቅዬ እናንተን ከሞት ማሰሪያ የምፈታበት ጊዜ ደረሰ ማለት ነው። ከተመሳቀለ ጎዳና ላይ ሆኖ ነው ወደ አህዮቹ የላካቸው። ሁለተኛ ቤተፋጌ ማለት ነው። ፋጌ የሚባለው ሰው ከንፈሩ ፋግ ያለ ሰው ነበር ይላሉ ሊቃውንት። ከንፈሩ ፋግ ያለ የተሰነጠቀ ነበርና በሱ ስም ፋጌ ተብሎ ተጠርቷል። እዚያ ቦታ ከድሆች መንደር ላይ ቆሞ መልአኩ እናንተን ከድህነት ላወጣችሁ መጥቻለሁ፣ ከነፍስ ድህነት ላወጣችሁ መጥቻለሁ ማለቱ ነበረ። እዚያ ሲደርስ ወደፊታችሁ ሀገር ሂዱ ብሎ አዘዛቸው። ይሄ በጣም 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 ችግር የሆነ ትእዛዝ ነው። ኪሎ ሜትሩ አልተነገረም። የስንት ቀን ጎዳና እንደሚወስድ አልተነገረም። መታዘዝ በጣም በጣም ችግር ነው። በጣም በጣም ትዕግስትን የሚጠይቅና እምነትን የሚጠይቅ ነው። አሁን ለምሳሌ መቼስ እንግዲህ ክርስቶስ አስተምሯል። ዛሬ ደግሞ በክርስቶስ ቤተክርስቲያን የምናስተምራችሁ እኛ ነን። ለካህናት ትታዘዛላችሁ። አሁን እኔ ዝም ብዬ ወደፊታችሁ ሂዱና የሆነ በግ አምጡልኝ ብላችሁ አሁን ትሄዳላችሁ? ዝም ብሎ ወደፊታችሁ የስንት ሰዓት መንገድ ነው አትሉም? ቢያንስ እንላለን። የስንት ሰዓት መንገድ ይፈጃል? በጎችስ የማን ናቸው ይባላል አይባልም? ይባላል። በግ ብናጣስ አይባልም? ይባላል። ሃይማኖት ማለት ዝም ብሎ ሳይጠራጠሩ መቀበል ነው። መታዘዝ ማለት እሱ ነው። የሐዋርያት ትእዛዛቸው ይገርማል። ወደፊታችሁ ሂዱ አላቸው፣ ሄዱ። አህያም አገኙ። በዚህ ዓለም ላይ ትልቁ ከእግዚአብሔር ጋር የሚያገናኝ መስመር መታዘዝ ነው። መጀመሪያም ከሲኦል የወጣ ነው ባለመታዘዝ ነው። ሔዋን ስላልታዘዘች ሞትነ፣ እመቤታችን ስለታዘዘች ዳን። አዳም ስላልታዘዘ ጠፋን፣ ክርስቶስ ስለታዘዘ ዳን ማለት ነው። አለመታዘዝ ያመጣብንን ዕዳ መታዘዝ አጠፋልን። ትዕቢት ያመጣብንን ዕዳ ትሕትና አጠፋልን። ካዛዥና ከታዛዥ ማን ይበልጣል? ማን ይበልጣል? እውነታችሁን ነው። ካዛዥና ከታዛዥ ማን ነው የሚበልጥ? ታዛዥ ነው የሚበልጥ። የሉቃስ ወንጌል ምዕራፍ 2 ላይ ጌታ ለእመቤታችን እየታዘዘ አደገ ይላል። ከእመቤታችንና ከጌታ ማን ይበልጥ ነው? እስኪ ንገሩኝ። ጌታ ነው የሚበልጠው። ፈጣሪ ነው እሱ፣ እሷ ፍጡር ናት። ጌታ እንደውም ሊቃውንት የሚላሉ ይህንን አንቀጽ ሲተረጉ ክርስቶስ ለሰው እየታዘዘ ስላደገ ከአባቱ አላነሰም። አንተም ለሰዎች ስለታዘዝክ ስለተላክ ሰዎች የበለጡ አይምሰልህ፣ አንተ የተዋረድክ አይምሰልህ። ለዚህ ነው ጌታ ለሐዋርያት ምን አላቸው? ከእናንተ ታላቅ መሆን የሚፈልግ ሰው ካለ የእናንተ ታዛዥ ይሁን ያለ። ከእናንተ ታላቅ መሆን የሚፈልግ ሰው ካለ ታዛዥ ይሁን ናላቸው። የሚገባችሁን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ አለ። ስለመታዘዝ አንድ ታሪክ ልንገራችሁ። አንድ መነኩሴ እንዲያደረገ ደቀ መዝሙሩን ምን ይለዋል? መቃብር ቤት ነው የሚኖረው። ከእነሱ መቃብር ቤት አጠገብ ራቅ ብሎ ከሌላ መቃብር ቤት አንድ ክፉ አውሬ አለ፣ ያየውን ሁሉ የሚበላ እና በልቶ በግ ገሎ ከብት ገሎ በልቶ ስጋ ተርፎታል። ይህንን መነኩሴው በራያይና ደቀ መዝሙሩ ምን ይለዋል? ሂድና ከዚያ የአውሬ ካተረፈው ስጋ አምጣልኛል። እንዴ ቢበላኝ ሳለው አምጣ ብያለሁ። እሺ ብሎ ሄደ። ሌላ የሚብስ ነገር ልንገራቸው። አውሬው ሰው አይቶ አይሞት፣ ሂድ አምጣልኝ ነው። የበቃ ባይታዊ ነው መነኩሴ። ኋላ ያ መነኩሴ እሺ ብሎ ሲሄድ ቆይ ረስቸዋለሁ፣ እንዲያውም ሄደ አስራ አምጣዋል። ስጋውን ይዞ ሲመጣ አውሬው ዝም ይለዋል ወይ? ሌላ ጥያቄ ነው። ደግሞ ጭራሽ አስራ ይዘውናል። አናብስት ቢሆኑ የአውሬ የማይፈጀ የለም፣ እንደ ደራጎን ያለ ነው። ኋላ ሲመጣብኝ ምን ልበለዋል? አባ ጳውሎስ ነው የሚባል መነኩሴ። አባ ጳውሎስ ይዘውና ብለውኛል በለዋል። እሺ ብሎ ሄደ። ሲሄድ ሊበላው ሲመጣ እኔ አይደለሁም አባ ጳውሎስ ነው የላከኝ ስጋውን አምጣ ብሏል። ኋላ ስሙን ሲጠራ ሸሻ አለ። እሱ ተከተለው።
ሲሸሽ ምን አለው መሰላችሁ? አይ እኔ አይደለም እንኳ አባ ጳውሎስ አስረ ይዘና ብለው ይነዋል። ከዚያ አውሬው መጥቶ አንገቱን ሰጠው ለዚያ ደቀ መዝሙር። አንገቱን ሲሰጠው እየጎተተ ይዞት መጣ። ይዞት ሲመጣ ደግሞ አሃ እኔ እኮ በታዛዥነቴ አውሬ አስሬ የማመጣ ነኝ ብሎ ደግሞ ትንቢት እንዳይሰማው አንተ ወራዳ ደግሞ አውሬ ብለህ አውሬ እየጎተት ታመጣ ብለው ደግሞ በዱላ ይደርቃል እኮ እንደ አባቶቻችን እኮ ለምን ትዕግስት እንዲለምድና እንዳይታበይ ነው። እኔ እኮ በጸሎቴ እኮ አውሬ የማስር ሰው ነኝ እንዳይመጻደቅ ደግሞ አውሬ አምጣልኝ ብያለሁ ብለው ደበደቡ። መታዘዝ ዓለምን ያድናል። እምቢታ ዓለምን ያጠፋል። የድነት ሁሉ መሰረት እሺ ነው። እስኪ እሺ በሉ። አንድ ሊቅ የተናገረው ልንገራችሁ። እምቢ ማለት የሕፃናት ጠባይ ነው ይላል። እስኪ በሉ እምቢ ማለት በሉ የማን ጠባይ ነው? ለምን ሕፃናት መጎርመሳቸውን የሚያውቁት እምቢ በማለት ነው። ድሮ እሺ የነበሩት መከበራቸውን የሚያረጋግጡት ምን ነው? እሺ እምቢ አጥና እምቢ። ወደ 14 15 ዓመት የሆነ ወጣት የሚያደርጋት መብት እየተከበረ ነው አይደለም፣ ቤተሰቡ ያከብረኛል አይደለም የሚለውን የሚፈትነው እምቢ በማለት ነው። እና በአይምሮ ሕፃን የሆኑ ሰዎች ባለመታዘዝ ክብራቸውን ይገልጣሉ። የሚከብሩ ግን የሚታዘዙ እንጂ እምቢ የሚሉ አይደለም። ስለዚህ ሳይጠራጠሩ መታዘዝ፣ ሳይመርጡ መታዘዝ። ሳይመርጡ እገሌ የተከበረ ሰው ነው፣ እገሌ ታናሽ ሰው ነው ሳይሉ፣ ሰው ሳያዩ፣ ፊት አይቶ ሳያደሉ ለማንም ሰው ሳይመርጥ የሚታዘዘው ትልቅ በረከት ያገኛል። ሐሳብ መርጦ መታዘዝም አይገባም። ይሄንን እታዘዛለሁ ይሄኛውን ግን አላደርገውም። አሁን ልንገራችሁ፣ እያንዳንዳችን እንዲነካብን የማንፈልገው ነገር አለ። አሁን ለምሳሌ እዚህ ውስጥ ሁሉም ሰው ይታዘዛል። አንዲት እናት በቀደም መጥተው እንዲህ አሉ፣ አሁን እኮ ክርስቲያን ወጣት እኮ የለም፣ እናንተ እኮ ክርስቲያኑ አለ መስሏችኋል። ለምን ሲባል የጥምቀት መጥቶ ያነጥፋል፣ ያስተባብራል። ወደዚያ ወደ ገብርኤል አካባቢ ያሉ እናት ናቸውና መጥተው ወጣቱን ምን አለ ብታስተምሩት፣ ጠፋ እኮ ድንጋይ ተሸከም ሲሚንቶ ተሸከም ስትሉት ሲመጣላችሁ ጊዜ ሄዶ እኮ በጫት ያለቀ ትውልድ ነው፣ ሄዶ በስካር ያለቀ ነው፣ በዘፈን ያለቀ ነው። እዚህ መጥቶ ድንጋይ ስለተሸከመላችሁና የልማት ቀን መጥቶ ስላስተባበረ ክርስቲያን አለ አይምሰላችሁ ብለው ይናገራሉ። ይሄ ምን ማለት ነው? መርጦ መታዘዝ። ድንጋይ ተሸከሙ አሁን ለዚህ ቤተ ክርስቲያን ኑ አቅዱ ብል ትታዛላችሁ። አስተካክሉ፣ አትስከሩ፣ አነጋገራችሁ፣ አለባበሳችሁ፣ ጠጉር አቆራረጣችሁ ይስተካከል ብል ግን የለም። ስለዚህ የማትታዘዙት አለ፣ የምትታዙት አለ። ሐሳብ መርጣችሁ ነው የምትታዘዙት ማለት ቀንም መርጣችሁ ነው። አሁን ይሄ ሁልጊዜ በሳምንት እሑድ እሑድ እንደዚህ ያለ ሰው ይመጣል ይሄን ያህል ሰው አለ የለም። በብልጣብልጥነት ልትጸድቁ ማለት ነው። በብልጣብልጥነት ዛሬ የመፈቻ ቀን ስለሆነች እንደምንም ብላችሁ መጣችሁ። እግዚአብሔር ይደለላል፣ እግዚአብሔር ይጨበረበራል፣ እግዚአብሔር ጉቦኛ ነው። ዓመት አንድ ቀን መጣችሁ፣ አዎ የሆሳዕና ዕለት ስለመጣው የይፍቱ ዕለት ተፈትቻለሁ እንዲህ ተብሎ ገነቱ ሊወረስ አይገኝም። አዛኘው ሁልጊዜ እሑድ መምጣት አለባችሁ። አየናችሁ እኮ ብልጥነት ነው ይሄ። በእውነት ማለት ይሄ ደግነትም አይደለም ብልሃትም አይደለም፣ የሞኝ ብስለት ነው የሚባለው። ስለዚህ መርጠን ለምን ነው የምታዘዘው? ዓመት አንድ ቀን ልትመጡ፣ በሳምንት ቁጭ እዚህ ቅዳሴ እየተቀደሰ ወንጌል እየተሰበከ አስፋልት ላይ ቁጭ ብሎ ከጓደኛ ጋር ወሬ። ስለዚህ ሳንመርጥ በእምነት እንድንታዘዝ አምላክ ቅዱሳን ይርዳል። ሐዋርያት ሳይንጎራጎሩ ታዘዙ፣ በመታዘዛቸው ተጠቀሙ። ብዙ አባቶች የተጠቀሙ በመታዘዝ ነው። እኛ ብናዛችሁ የእግዚአብሔርን ሕግ ሻሩ እስካላልናችሁ ድረስ መታዘዝ አለባችሁ። ይህንን አታርጉ ከተባለ ማድረግ ነው። እናንተ እኛን ከሰማችሁን፣ እኛም እናንተን ከሰማናችሁ የሚሰማ ዳኛ እግዚአብሔር ይሰጣል። አሁን ቤተ ክርስቲያን አልሰማና አልከበር ያለች እኛ እግዚአብሔርን ስለማንሰማ ነው። ሳንታዘዝ ማን ይሰማናል? ማን ይፈርድልናል? በፍጹም አይገኝም። ስለዚህ መታዘዝ መልካም ነው። አባ ዮሐንስ አጽር ምን አደረገ? አባ ባይሞን ባይታዊ የገዳማ በምኔት ምን አደረገ? የግማሽ ቀን መንገድ ወሰደና ምን አደረገው? የግማሽ ቀን መንገድ ወስዶ በትሩን ተክሎ ደረቁን መቋሚያ ተክሎ ልጄ በል እንግዲህ የግማሽ ቀን ውሃ መንገድ ውሃ እያመላለስ አጠጥተ ይችን ለፍሬ ያብቃታል። የግማሽ ቀን መንገድ ተመላልሶ ማለት እንግዲህ በቀትር ደግሞ አንደኛ ስር ያለው ዛፍም በሆነ ውሃውን ግማሽ ቀን እየተሸከመ አባ ባይሞን ቅጠል አውጭ ብለውሻል እያለ አባ ባይሞን ቅጠል አውጭ ብለውሻል አንቺ በትር እያለ ያጠጣታል።
ከዚያ በኋላ ለመለመች፣ አፈራች፣ ትልቅ ዛፍ ሆነች። አባ ባይሞን ቢሄድ አፍርታለች። ደወል ደውለው የገዳሙን ደወል ደውሎ አባ ባይሞን መነኮሳትን በሙሉ ሰብስቦ ከዚያ ከደረቀው እንጨት ከተፈራው ፍሬ አምጥቶ ከፍሬው አምጥቶ ለገዳሙ መነኮሳት የመታዘዝ ፍሬ ብሉ ብሎ አበላቸው። ደረቁ ለፍሬ በቅቶ ማለት ነው። ስለዚህ መታዘዝ ነው ያለው እንጂ የሚያድነው መታዘዝ ነው። ብዙ አባቶቻችን የተጠቀሙት በዚህ ነው። በመታዘዛቸው እንዳይመኩ ደግሞ መልሶ ይደበድቧቸዋል። መጨረሻ ላይ ትዕግስቱን አይቶ ከኔ ቀጥሎ አበምኔት የሚሆን ዮሐንስ አጽር ነው ብሎ ተካው። በሀገራችን የተደረገ አንድ ታሪክ ሊጨምርላችሁና ወደ ዕለቱ ልሂድ። በዚህ በጎንደር የነበረ አንድ ንጉሥ ለዋልድባ ገዳም 100 ጠገራ ብር ይልክላቸዋል። 100 ጠገራ ብሩን ተቀብለው አባቶች እግዚአብሔር ይስጥልን አሉና አቡነ ዘበሰማያት ለንጉሱ ሲጸልዩ እንዲህ ያሉ ጸልዩ። እየተዳደሩ ሲጸልዩ አቡነ ዘበሰማያት ይጸልዩ፣ አባ ገሌ ደግሞ ይትቀደስ ስምከን ይጸልዩ፣ ደግሞ አባ ገሌ ትምጻእ መንግሥትከን ጸልዩ። አንዲቱን አቡነ ዘበሰማያት ተካፍለው ማለት ገንዘቡን ንቀውት ማለት ነው። አንዲቱን አቡነ ዘበሰማያት ይትቀደስ ስምከን፣ አንድ ሰው የሚጸልየው ምን ብሎ ነው? አቡነ ዘበሰማያት ብሎ ቁጭ፣ ያየው ደግሞ ትምጻእ መንግሥትከ ብሎ ቁጭ ይላል ማለት ነው። ኋላ እንደዚህ አድርገው ሄዱ። መነኮሳት ተቀበሉ ሳንቲሙን። ለገዳሙ አደረሳችሁ አለ ንጉሡ። ምን አሏችሁ? ጸሎት አድርገውልናል። ምን ጸሎት ጸልዩ? አንዲቱን አቡነ ዘበሰማያት ተካፍለው ጸልዩልናል። ምን አይነት ደፋሮች ናቸው! እንደ ሲሆን 150 ዳዊት በጸልዩልኝ ደግሞ ቢያንስ አንዳንድ አቡነ ዘበሰማያት አንሶኝ ነው ተካፍለው የሚጸልዩልኝ ብሎ ተቆጥቶ የገዳሙን መነኮሳት አስራቸው አምጡልኝ ብሎ ላከ። አስራቸው አምጡልኝ ብሎ ሲልክ ትልልቅ አባቶች አይኛ ለዚህ አንሄድም ብለው ጀማሪውን መነኩሴ ሰደዷቸው። ሂዱና እምነታችሁን መስክራችሁ ነው በገዳሙ ስም ብለው ሰደዷቸው። ንጉሡ ይገለናል ሳይሉ በመታዘዛቸው ጀማሪዎቹ መነኮሳት ወደ ንጉሡ መጡና ምን አደረጉ? እናንተ ገንዘብ ደርሷችኋል? አዎ። ከደረሳችሁ ታዲያ ምን ጸልያላችሁ? አንድ አቡነ ዘበሰማያት ተካፍለው። በአሁን አንዳንድ አንሶኝ ነው እንዴት እንዲህ ትደፍሩኛላችሁ? ይመዘን። ምክንያቱም የአባቶችን ትእዛዝ አክብረው ስለመጡ ማለት ነው። ጀማሪዎች ናቸው። ይመዘን። እሺ አሉና ሚዛን መጣ። 100 ጠገራ ብር በአንድ ሚዛን ተቀመጠ። ከዚያ ምን አሉ? አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ብለው ተካፍለው አንዲቱን አቡነ ዘበሰማያት ጸለዩ ብለው ባዶውን ሚዛን እፍ ሲሉት የእነሱ ትንፋሽ ሚዛኑ መዘነ። አንድ አቡነ ዘበሰማያት ለዚህ ገንዘብ ሲበዛበት ነው ብለው መታዘዛቸው ነው ጸሎቱ እንዲመዝን ያደረገው። አቡነ ዘበሰማያቱንማ ንጉሡም ይደግመዋል እኮ። እሺ ባዮች ስለሆኑ የእነሱ አቡነ ዘበሰማያት ከጠገራው ብር ይልቅ ሚዛን ደፋ። ደስ ብሏቸው ታምር አደረግን እያሉ ሲመለሱ የገዳሙ መነኮሳት ተቀብለው ምን ብላችሁ መጣችሁ? ታምር አድርገን እኮ በትንፋሻችን ሚዛኑን አውርደነው መጣን አሏቸው። አየህ መንጋ ጨምላቃ ሁሉ ሲያዋርዱን ብለው ደግሞ እነሱንም ሰደቧቸውና አባረሯቸው ይላል። ለምን? የበቃን መነኮሳትን ብለው እንዳይመጻደቁ ይላል። ስለዚህ በሰው ፊት የሚያስከብር በነገስታት ፊት ሞገስ የሚሆን አራዊትን የሚያስገዛ አጋንንትን የሚያንቀጠቅጥ አክብሩኝ ማለት ሳይሆን ማክበር ነው። ማዘዝ ሳይሆን መታዘዝ ነው። ሰዎችን ማመስገን እንጂ ራስን ማመስገን አይደለም። ነጊር ይወድስከ ወአኮ አፉከ ይላል ሰሎሞን። ባይል ያመስግን እንጂ አንተ ራስህን አታመስግን። ባይል ያመስግን ማለት ሌላ ሰው አንድም ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግን። ባይሪው ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግን እንጂ አንተ ራስህን አታመስግን ብሎ ይናገራል። እና መታዘዝ ያከብራል። ሚስት ለባሏ ታዘዙ፣ ባል ለሚስት ታዘዙ። ሌላው ቀርቶ ለልጆች መታዘዝ ልመዱ። ለሕፃናት እናንተ እየታዘዛችሁ ካላያችኋቸው እነሱ ነገ እናንተን አይታዘዙም። እና መታዘዝን የሚወደው መታዘዝ ነው። ዛሬ ያልታዘዘ ነገ የሚታዘዝ፣ ዛሬ ለካህን የማይታዘዝ ዲያቆን ነገ እሱ ቄስ ሲሆን የሚታዘዘው ዲያቆን አያገኝም። ሁሉም የዘራውን ያጭዳል። ዛሬ የመታዘዛችን የሚታዘዝ ትውልድ ያስተካል። ሐዋርያት ታዘዙ፣ ሄዱ። ምስጢሩ ግን ምንድን ነው ስትሉኝ፣ እነዚህ አህዮች የእኛ የሰዎች ምሳሌ ናቸው።
አንዳንድ እያላችሁ ሳታልቁ ቶሎ ትምህርት የሚጨርስ ይሻለኛል። እነዚህ አህዮች ሌላ ቦታ እስከ 6 ሰዓት ነው የሚቆየ የወሳኝ ማለት በእውነቱ ማለት ነው። እኔ አላቆያችሁ ግን እናንተ እስክትለምዱት ድረስ እንደዚያች ለቅድም ቆይ እነግራችኋለሁ። ስለዚህ እነዚያ 2 አህዮች የተባሉት እኛ ነን፣ ሰዎች ነን። የታሰሩ አህዮች የተባሉት በመርገም በሞት በሕማም የታሰርን እኛ ነበርን። በአዳም መርገም የታሰርን እኛ ነን። ፈታችሁ አምጡልኝ ያለ ጌታ ዓለምን ሁሉ በድንቁርና የታሰረውን በወንጌል፣ በባርነት የታሰረውን በልጅነት፣ በክህደት የታሰረውን በሃይማኖት፣ በደዌ የታሰረውን በፈውስ፣ እንደገና ደግሞ በኃጢአት የታሰረውን በክህነት እየፈታችሁ አምጡልኝ ማለት ነው። ሂዱና አምጡልኝ ያላቸው ይሄንን ነው። ጌታ ያልታሰሩ አህዮች እያሉ የታሰሩ አህዮችን የመረጠበት ምክንያት ጻድቃንን ያይደለ ኃጥአንን ሊምር የመጣ ፈጣሪ ስለሆነ ነው። ባለመድኃኒትን የሚፈልጉት ጤነኞች አይደሉም በሽተኞች ናቸው እንጂ እንዳለ ለጻድቃን ሳይሆን ለኃጥአን የመጣ ጌታ መሆኑን ለማመልከት ያልታሰሩ አህዮች እያሉ የታሰሩ አህዮችን መርጦ እነዚያን ፍቱልኝ ብሎ አላቸው። አህያ የተባለ አህያ አንደኛ አይምሮ የላትም። አይምሮ ቢስ የሆኑ እውቀት የጎደላቸው ሰዎች አህያ ይባላል። እውቀት የጎደላቸው ሰዎች እንደዚህ እውቀት ያጡ ሰዎችን ነው በእውቀት ፍቷቸው ማለቱ ነበረ። ቅዱስ ሳዊሮስ ነው እንዲሁ የተጎረጎረው። አይምሮ ቢስ ሆነው ነበርና አይሁድ ይላል። እውቀት ያጡ ሰዎች እንደ አህያ አይምሮ የሌላቸው አህያ የተናቀች እንደሆነች የተናቀ ስራ የሚሰሩ እነዚህ በአህያ ተመስለዋል። በኃጢአት፣ በክደት፣ በርኩሰት፣ በልማድ ኃጢአት የታሰሩ መጽሐፈ መነኮሳት ከኃጢአት ሁሉ ልማድን ፍራ፣ ከኃጢአት ብቻ አይደለም ከሰይጣን ይርቅ ልማድን ፍራ ብለው የሚናገሩት ለዚህ ነው። የለመደ ልማድ በጣም አስቸጋሪ ነው። አሁን መሮጥ የለመደ ሰው መቀመጥ አይወድም። ማውራት የለመደ ሰው ዝም ማለት አይወድም። ልማድ ክፉ ነው። መዝፈን የፈለገ ሰው መዘመር እንዴት ይቻለዋል? ማማት የፈለገ ሰው ቢያንስ ሐሜት አይሆንብኝ እንጂ ብሎ ያማል እንጂ አይተወውም። ስለዚህ ተመልኩ፣ ልማድ ክፉ ነው። በእንደዚህ ያለ የታሰረውን ሁሉ ፈታችሁ አምጡ አላቸው። ከማይሰረ ክህደት የምንፈታበት ጊዜ ስለደረሰ ሄደ፣ ሊፈታቸው ሄደ። አህዮቹ እሺ ብለው ተፈቱ። እሺ ብለው ሳይራገጡ ምን ሳይሉ ተፈቱ። አሁን ዛሬ ከአህያ እንብሳለን አሉ። እስቲ ንገሩ። በጣም እንብሳለን። እናንተ ዝም ብትሉ እኔ እነግራችኋለሁ። እንዲሁ እወዳችኋለሁ እንጂ አልፈራችሁ። እውነቴን ነው። ከአህያ ብሰናል። ለምን? አህያ ልፍታሽ ሲሏት አልተራገጠችም። እናንተ እንፍታችሁ ብንላችሁ ትራገጣላችሁ። መራገጥ ምንድን ነው? አትስረቅ፣ እምቢ መስረቅ። ደግሞ ጠበቅ ያለ ትምህርት ወይም ስብከት ከምን ዝም ብለው ይጨቀጭቁናል። ዝም ብለው እነሱ ማን ሆነ ነው ትላላችሁ። በሉ እኔ የምጨንቅ በሉ። ነገ የሚያዋጣችሁ ይነግራችኋል። የሚያድናችሁን በክርስቶስ ቀኝ እንዳቆመው። ዛሬ ሰው ለንስሐ አባት አይታዘዝ። እስኪ ንስሐ አባት የሌላችሁ እጃችሁ ነው። ንስሐ አባት የሌላችሁ እንዳትዋሹ። ደግሞ እግዚአብሔር ቤት ብላችሁ ዋሹ። ተመስገን ነው። አሁን እንጂ ከፍ አድርጉት፣ በሞቴ ከፍ አድርጉት። እሺ። ስለዚህ ትፈታላችሁ አትፈቱ? መልሱ። ሁላችሁም አሁን ትፈታላችሁ አትፈቱ? ወይ አንፈታም ወይ እንፈታለን በሉ። ኧረ ተው እናንተ ሰዎች፣ አህያ በተፈታበት ቀን አንፈታም አትበሉ። እንፈታለን በሉ። ትፈታላችሁ አትፈቱ? ታዲያ እንግዲህ የምትፈቱ ከሆነ ንስሐ አባት ካልይዛችሁ በምንድን ነው የምትፈቱ? ገመድ መሰላችሁ? ኃጢአት እኮ ነው። ንስሐ አባት ከሌላችሁ በምንድን ነው የምትፈቱት? ስለዚህ እንዳትያዙ፣ ንስሐ አባት የላችሁም። ኃጢአታችሁን እንዳትታዘዙ፣ እንዳትጠየቁ ንስሐ አባት አትይዙ። ስትወልዱ ግን የማማ ንስሐ አባት አለ፣ የአባባ ንስሐ አባት አለ። በውክልና መጽደቅ የለም። ወኩሉ ጾሮ ይጸውር። ሰው ሁሉ የየራሱን ሸክም ነው የሚሸከም። ማን በማንም አመታ ገብ ምድር ማይጸንታ ዋመይታ ድህን ወለታ። ምድር አደራዋን በመለሰች ጊዜ መሬት እናት እንኳን ልጇን አታድንም ይላል። እናት እንኳን ልጇን ከእናት የበለጠ ሩሩህ የለም። ከእናት የበለጠ አዛኝ የለም። እናት እንኳን ክርስቶስ ሲመጣ አታድንም። ሁሉም ሰው የየራሱ ሸክም ይሸከማል። ሰው ውሃ መቀዝቀዙን እሳት ማቃጠሉን ከለየበት ጊዜ ጀምሮ ንስሐ አባት ያስፈልገዋል። 7 ዓመት ከሞላ በኋላ ሰው ያለ ንስሐ አባት አይኖርም።
ስለዚህ ይኸውላችሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። ማመልከቻ እያቀረብኩ እኮ ነው። ድሮ ቢሮ ፍርድ ቤት ተብሎ እንዲህ ነበር የሚባለው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። ለእናንተ ነው ማመልከቻ እየጻፍኩላችሁ ነው። አህያ በተፈታችበት ዘመን ሰው አልፈታም። በጣም ነው የሚገርመው። ኧረ ተው ተፈቱ፣ ተው ተናዘዙ፣ ተው ንስሐ ግቡ። ስለዚህ ተናዘዙ፣ ልማዳችንን እንቁረጥ። እንጦንስ የተናገረውን ልንገራችሁ። ሰው ማለት የሚታረም ማለት ነው ይላል። እንዲያው በሞት የበሉ ሁላችሁም ሰው ማለት በሉ። ምን ማለት ነው? ሰው ማለት የሚታረም ነው። ሰው ማለት የሚታረም ነው እንጂ ከዚያ ውጭ ከእንስሳት ምንም ብልጫ የለውም። ምንም ብልጫ የለውም። መናገር ከሆነ የበለዓም አህያም የተናገረችበት ቀን አለ። በተአምር መነጋገር አይደለም። ሰውን ሰው ያሰኘው ታርሞ ለዘላለም ቤቱ መኖሩ ነው። የማይታረም ሰው ከእንስሳ ይምሳል። ስለዚህ ልማዳችን መፈታት አለበት። ድንቁርናችን በእውቀት መፈታት አለበት። ኃጢአታችን በንስሐ መፈታት አለበት። ከዛሬ ጀምሮ ያለ ንስሐ አባት መኖር ይብቃችሁ። እግዚአብሔር በቃ ይበለን። አህዮቹን የፈታ አምላክ እኛንም ከሁላችን ተብትቦ ከያዘን ጉዳችን ሁሉ እግዚአብሔር ይፍታል። ሁላችንም ተብትቦ የያዘን ብዙ ሰንሰለት አለ። እግዚአብሔር ያን ሁሉ ይበጥስልን። ኋላ ፈተው አመጡ። አህዮቹን ለምን ትፈታላችሁ ሲላችሁ ጌታቸው ይፈልጋቸዋል። አያችሁ፣ ጌታቸው ይፈልጋቸዋል። ይህ በጣም እኔ የሚደንቀኝ ቃል ነው። ይፈልጋቸዋል ለምን ማለት ነው? ጌታቸው ይፈልጋቸዋል። እኛ ባለቤት ያለን ሰዎች ነው። ባለቤት ያለን ሰዎች ነው። ምን ማለት ይመስላችኋል? የሚያስብልን አካል አለ። ታስረንም ያስብልናል እግዚአብሔር። ዝሙት እንዳሰረን፣ ኃጢአት እንዳሰረን፣ ክፋት እንዳሰረንም እንኳን እግዚአብሔር ለእኛ ማሰቡን አያውቀውም። ውለን የምንገባው ተኝተን የምንነሳው በዚህ ምክንያት ነው። እግዚአብሔር ይፈልጋቸዋል። ሁላችሁም እግዚአብሔር እኔን ይፈልገኛል ማለት አለባችሁ። አይፈልገኝም ያለ ሰው ኃጢአት አይተርፈውም። እግዚአብሔር ይፈልገኛል ያለ ሰው ግን መስተካከል ይችላል። ከዚህ ውስጥ ነፍስ የገደለ ቢሆን፣ ጠንቋይ ቢሆን፣ ዘማዊ ቢሆን፣ የፈለገ እጁን በደም ነክሮ የሚኖር ሰው ቢሆን እግዚአብሔር የማይፈልገው ሰው በምድር ላይ አይገኝም። ሁሉንም እግዚአብሔር ይፈልገዋል። ለእግዚአብሔር መጥቶ የማይጠቅም ሰው የለም። እግዚአብሔር የማይወደው ሰው የለም። በምንም አይነት ኃጢአት ቢኖር ኃጢአቱ እንደ አለላ ቀይ ብትሆን እግዚአብሔር እንደ ባዘቶ ነጭ አድርጎ ይቀበለዋል። ወርቅን ከጭቃ ውስጥ አውጥቶ ወልውሎ ለዘውድ እንደሚያበቁት በኃጢአት ጭቃ የነበርነውን እግዚአብሔር ለክብር ማብቃት ያውቅበታል። እኔ አልረባም፣ እኔ አልጠቅምም፣ የሲኦል መዝጊያ ነኝ ብሎ ማሰብ ሰይጣናዊነት ነው። እግዚአብሔር የማይወደው ሰው የለም። ሳንፈልገው የፈለገን መድኃኒዓለም ስሙ የተመሰገነ ይሁን። ጌታቸው ይፈልጋቸዋል በሉ። ይፈልጋቸዋል ስትሉ ይተዋቸዋል ማለት ያ አህዮቹን ያሰራቸው ሌባ መሆኑ በዚህ ይታወቃል። ለምን? ባለቤት አይደለም ማለት ነው። ባለቤቱ ይፈልጋቸዋል ሲባል ዝም ካለ እሱ ሌባ ነው ማለት ነው። ያ ሌባ አህዮቹ የኒቆዲሞስ አህዮች ናቸው ይላሉ አባቶቻችን። ግን ከሱ ሰርቆ ያሰረ ሰው ነበረ። ያ ሰው ሌባ ነው፣ አንድም ወንበዴ ነው። ሌባ የተባለ ማን ነው? ሰይጣን ነው። ወንበዴ የተባለ ማን ነው? ሰይጣን ነው። ሌባ ሲያዩት ይሰርቃል፣ ሳያዩት ይሰርቃል። ሲያዩት ደህና ሰነበታችሁ ይላል፣ ልጠይቃችሁ መጥቼ ይላል። ወንበዴ ግን ቢያዩትም ባያዩትም ይሰርቃል። ቢያዩትም ባያዩትም ቀምቶ ይወስዳል። ዲያብሎስ ሌባም ነው ወንበዴም ነው። ሌባም ነው ወንበዴም ነው። ሌብነቱ አስመስሎ ጸጋችንን ይገፋል። ወንበዴነቱ ደግሞ ባላውያን ነገስታት፣ ባላውያን መኳንም ሃይማኖት በሌላቸው ነገስታት እያደረ ህዝብ ይጨርሳል። ሲሳካለት በስብከት በተሳሳተ ትምህርት፣ ሳይሳካለት በሰይፍ እያደረገ ክርስቲያኖች ተጨንቀው ሃይማኖታቸውን እንዲክዱ ያደርጋል። ያ ወንበዴ ዲያብሎስ ነው። ከዚያ ወንበዴ እንዲፈቱ እግዚአብሔር ስልጣን የሰጣቸው ለአባቶቻችን ለሐዋርያትና ለካህናት ነው። አህዮቹ እናት አህያና ውርንጫ አህያ ናት። እናት አህያ የተባለች አይሁድ ናቸው። እናቲቱ መጫን ለምዳለች፣ አይሁድም ህግ ለምደዋል። ውርንጫ አህያ የተባለ ደግሞ ህግ ያለመደ ሰው ነው። እስቲ ህግ ያለመደ በሉ በሉ እንጂ መጫን ያለመደ ወጣቱ አሁን የሚለው ሰምታችኋል። አስቀድስ እንዲህ አድርግ ሲባል እኔ ይቅርታ አድርጉልኝ እንጂ ጭንቅ አልችልም ይላል። እኔ ጭንቅ አልችልም፣ እኔ እንደዚህ አይነት ነገር አይመቸኝም ይላል። እኔ በቃ እንደዚህ አይነት የጨነቀ ነገር አልፈልግም። በቃ ጌታ ተሰቀለ እንደዚህ አይነት የጨነቀ ታሪክ ራሱ አትንገሩኝ ይላል ብሎ ማለት ነው። ይሄ ምን ይባላል? ውርንጫ አህያ ይባላል። መጫን ያለመደ ማለት ነው።
ይኸው ነው መጽሐፍ ላይ የተተረጎመውን ነው የነገርኳችሁ ማለት ነው። መጫን የለመደ ማለት ሕግ የለመደ ነው። ሕግ የለመደ ስለዚህ መጫን መልመድ አለብን። ምንድን ነው የምንጫነው? የእግዚአብሔር ሕግ። የእግዚአብሔር ሕግ ቀላል ሸክም ነው። ከዲያብሎስ ቀንበር ያወጣን ዘንድ የእሱን ቀላል ሸክም በላያችን ላይ ጭኗል። ለሕግ መታዘዝ 16ቱን ሕግጋት አክብሮ መኖር፣ አፈንጋጭ አለመሆን፣ ጭንቅ ስትመጣ ወዲያ ወዲህ 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 አለ ማለት ነው። ይሄ ነው አሁን ሰው ንስሐ አባት ራሱ ሲይዝ መርጦ ነው ያጠናል። ራሱ አባ ገሌ ቀላል ናቸዋል ደስ ይላሉ፣ አያጋንኑም፣ ቀለል ቀለል አድርገው ነው የሚሰጡ ብሏል ማለት ነው። ይህ መጫን ያለመደው ማለት ነው። ቄስ ገሌ ግን ያስጨንቃሉ፣ 150 ስግደት ይሰጣሉ። ይህ ማን ይዘልቀዋል? አቅቶኛል ማለት ነው የሚሻለው። ችግር የለም የሚል ሰው ችግሩ ሲጠላቸዋል ይነግራቸዋል። ችግር የለም የሚል ንስሐ አባት እየፈልጋችሁ የምትይዙ ከሆነ ችግር ውስጥ እንዳትወድቁ ሕግ መልመድ ይገባል። ስለዚህ ያንን ነው ያልተጫነችው አህያ የተባለች በዚህ ምክንያት ነው እላችኋለሁ። አንድም እናት አህያ የተባሉ አይሁድ፣ ውርንጫ የተባሉ አሕዛብ ሕግ አልለመዱምና፣ መጸለይ አልለመዱምና፣ መጾም አልለመዱምና፣ መስገድ አልለመዱምና፣ ማስቀደስ አልለመዱምና ያልለመዱ ናቸው። ስለዚህ የእግዚአብሔርን ሕግ ከቤተ መቅደሱ ነው መልመድ ይገባል። ክፉ ቀን ቢመጣ እንኳን ከክፉ ቀን መዳን የምንችለው ስንለምደው ነው። ሁሉም ይለመዳል። እነዚህን አህዮች ጌታ በሁለቱም አደረባቸው ማለት ሕግ ያልለመደ ሰው በኃጢአት የኖረ ሰውም ሲመጣ ሕግ እንደለመደ ሰው እኩል ያድርበታል፣ በረከቱን ያሳድርበታል። እንዲህ እንላለን፣ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ፈላሲ ቅዳሴ ስንገባ መጀመሪያ የምንላት ናት። በዜማ ስለምትባል በግዕዝ ቋንቋን ላታውቋት ትችላላችሁ። ፈላሲ ስደተኛ ሰው ካለ እግዚአብሔር ይለየኛል አይበል ይላል። ፈላሲ ማለት ማለት ነው ከኃጢአት ተሰዶ ከጣዖት ተሰዶ የመጣ ሰው ካለ እግዚአብሔር እኔ ኃጢአተኛ የነበርኩ ሰው ነኝና እኔን ይቀበለኝ ይሆን ከቅዱሳን ይለየኝ ይሆን አይበል። እግዚአብሔር ከቅዱሳን ጋር ይጨምረዋል፣ አይጠራጠር። ሳይጠራጠር ያስቀድስ ይቁም። ከየትኛውም የኃጢአት ጭቃ ወጥቶ ከመጣ እግዚአብሔር ከቅዱሳን ጋር እኩል ያከብረዋልና ኢይበል ፈላሲ ዘገባ ከኃጢአት ተሰዶ ከወገን ተለይቶ ከኃጢአት ሀገር ተሰዶ የመጣውን ሰው እግዚአብሔር ከወገኖቹ አይለየውም ብሎ ይናገራል። ሁለቱም አደረባቸው። 14 ምዕራፍ ተጫነ። 14 ምዕራፍ 10ቱ ትእዛዛት ወይም 10ሩ ሕግጋት ናቸው። ከኔ ከእግዚአብሔር በቀር ሌላ አምላክ አታምልክ፣ አትስረቅ፣ አትመንዝር፣ ሰንበትን አክብር የሚለው እነዚህ 10ሩ ናቸው። 4ቱ ኪዳናት የሚባሉ አሉ። ኪዳነ ኖህ፣ ክህነተ መልከ ጼዴቅ፣ ግዝረተ አብርሃም፣ ጥምቀተ ዮሐንስ እነዚህ ናቸው 14ቱ። ሁለቱ ምዕራፎች በእናቲቱ አህያ የሄደባት ሁለቱ ምዕራፎች ደግሞ ምንድናቸው? ሰውን መውደድና እግዚአብሔርን መውደድ ናቸው። እነዚህ ሁለቱም አይቀሩ። 16ቱን ትእዛዛት 10ሩን ትእዛዛት ያከበረ 4ቱን ኪዳናት ብሉይ ኪዳንን ያከበረ ፍቅረ ቢጽና ፍቅረ ቢጽን ሰውና እግዚአብሔርን መውደድን የምታስተምር ወንጌልን የፈጸመ ሰው ካለ ከዚያ አንድ ዙር 3 ጊዜ ዙሮ አንድ ዙር በአህያዋ የሚለው አንድነት ሶስትነት ነው። የሥላሴን አንድነት ሶስትነት ያመነ ሰው ክርስቶስ አድሮበት ይኖራል ለማለት ነው። ልብሳቸውን ያነጠፉለት ምንድን ነው? ልብሳቸውን ያነጠፉለት ከአህያይቱ ላይ ልብስ የተባለ የሐዋርያት ትምህርት ነው። አንድም ልብስ የተነጠፈ ልብስ ገመናን ይሸፍናል። ገመና የሚሸፍን አምላክ ነኝ ሲል ነው ይላል። ገመናን የሚሸፍን አምላክ ነኝ። አሁን ሁላችንም የሰራነው ኃጢአት ግንባራችን ላይ ቢጻፍ ቆሞ የሚያስተምርም አይገኝ፣ ቁጭ ብሎ የሚማርም አይገኝ። ሁላችን ቤታችን ሄደን ቁጭ ነበር የምንለው። ድሮ ጌታ ከመወለዱ በፊት ሰዎች ኃጢአት ሲሰሩ ከግንባራቸው ላይ ይወጣል። በሻሽ ሲሸፍኑት ከሻሹ ላይ ይወጣል። ቤት ውስጥ ሲገቡ ከግንቡ ላይ ይወጣ ነበረ። አሁን ግን መድኃኔዓለም ክብር ምስጋና ይግባውና ሰው ሆኖ ኃጢአት በሰው መሃል ተገልጦ እንዳያዋርደን ገመናችንን ሸፈነልን። ገመናችሁን የሚሸፍን አምላክ ነኝ ሲል ልብስ ተነጠፈለት። ልብስ ይመቻል። የምትመች ሕግ ሰራውላችሁ። አንድም ይቆረቁራል። ለሥጋ የሚቆረቁር ለነፍስ የሚመች ሕግ ሰራውላችሁ ለማለት። አህያይቱ ምዕመናንን ሲወክል በአህያይቱ ላይ የተነጠፈው ልብስ የሐዋርያት ትምህርት፣ የሐዋርያት ክህነት፣ የሐዋርያት ሥርዓት፣ የሐዋርያት መሥዋዕትና የሐዋርያት ሰማዕትነትና ሕይወት ነው።
ይህንን የተከተለ ሰው ይድናል። ክርስቶስ ከአህያይቱ ላይ የወጣ ልብስ ከተነጠፈባት በኋላ ነው። ከክርስቲያን ጋር ክርስቶስ የሚኖረው የሐዋርያትን ትምህርት ከተማረ፣ የሐዋርያትን ሃይማኖት ካመነ፣ የሐዋርያትን ጥምቀት ከተጠመቀ፣ በሐዋርያት ክህነት ከተፈታ፣ የሐዋርያትን መሥዋዕት ተቀብሎ ሥጋውን ደሙን ከተቀበለ፣ በሐዋርያት ሥርዓት ከጸና፣ በሐዋርያት ሕይወት ከኖረ ክርስቶስ ያድርበታል። ይህንን ስናጠይቅ ምናለን? ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን እናምናለን። ኦርቶዶክስ ተዋሕዶ ከሌሎቹ በክርስቶስ ስም ከተመሠረቱ ድርጅቶች ይልቅ ልዩና ቅድስት ቤተ ክርስቲያን ናት ብለን የምናምናት የእኛ ስለሆነች በደጋፊነት ተነስተን ሳይሆን የሐዋርያት መሠረት ስላላት ነው። የሐዋርያት ክህነት አላት፣ የሐዋርያት መሥዋዕት አላት፣ ሥጋው ደግሞ የሐዋርያት ወንጌል ይሰበካል፣ የሐዋርያት ሥርዓትም አላት። ሁሉ በሥርዓት ነው። ኦርቶዶክስ ውስጥ የምንወለድ በሥርዓት ነው። እናቶቻችን አባቶቻችን በሥርዓት ተጋብተው በተክሊል የምናድግ በሥርዓት ነው። በ40 ቀን በ80 ቀን ተወልደን የዛሬውን ልጅ እንተውና አንድ ሕፃን ሲያድግ መጽሐፈ ሰሎሞን፣ መጽሐፈ ሲራክ፣ መዝሙረ ዳዊት እየተማረን የሚያድግ ሥርዓተ ቤተ ክርስቲያን እየተነገረውን የሚያድግ በሥርዓት እናድጋለን። በሥርዓት ያገባል የምታገቡት፣ በሥርዓት እንመነኩሳለን፣ በሥርዓት ክህነት እንቀበላለን፣ በሥርዓት እንፈታለን፣ በሥርዓት እንቀበራለን፣ በሥርዓት እንሞታለን። የኦርቶዶክስ ተዋሕዶ እንኳን ልደታችን ሞታችን እንኳን ሥርዓት ያለው በሥርዓት እንነሳለን። የሐዋርያትን ሥርዓት ያዙ፣ የሐዋርያትን ሃይማኖት ያዙ፣ በሐዋርያት ክህነት ተመሩ፣ የሐዋርያትን ትምህርት ተማሩ፣ የሐዋርያትን ሃይማኖት እመኑ፣ የሐዋርያትን ቁርባን ቁረቡ እና ክርስቶስ ከእናንተ ጋር ይሆናል ለማለት ልብስ ተነጠፈበት። አሁን ክርስቲያን መሆናችን ይሄ ነው ልኩ። እስቲ ጨርቅ የሐዋርያት ልብስ በሉ። የተለጠፈባት ምንድን አህያ በሉ። አዎ ምን ማለት ነው? የሐዋርያት ልብስ ማለት አሁን የዘረዘርኳቸውን ክርስቲያን የሚባለው አሁን የዘረዘርኳቸውን የሐዋርያትን የያዘ ነው። የሐዋርያት ሃይማኖት በሉ፣ የሐዋርያት ጥምቀት፣ የሐዋርያት ቁርባን፣ የሐዋርያት ክህነት፣ የሐዋርያት ሥርዓት፣ የሐዋርያት ሥርዓት ሕይወት፣ የሐዋርያት ሕይወት በሉ። እንዲህ ያለ ሰው ክርስቲያን መመዘኛው ይሄ ነው። በዚህ ሥርዓት የሚኖር ሰው ክርስቲያን ነው። በዚህ ሰው ክርስቶስ አብሮት ይኖራል። በዚህ ሰው ላይ ሰይጣን የማደር እድል ፈንታ የለውም። ለምን? ተፈቷላ። ተፈቷልና ወንበዴው በዚህ ሰው ላይ የእኔ ነው ማለት አይችልም። ሌባ ነው። የሐዋርያት ልብስ ያልተነጠፈባት አህያ ግን የክርስቶስ አይደለችም። ይሄ የሌለው ክርስቲያን አይባልም። ከዚያስ እታች ደግሞ ልብ ብላችሁ ስሙ፣ እየጨረስን ነው። ልብሳቸውን ደግሞ አነጠፉለት ምዕመናን። እነዚህ ደግሞ የሐዋርያት ተከታዮች ያስተማሩት ትምህርት ነው። የሐዋርያት ተከታዮች ያስተማሩት ትምህርት ሐዋርያውያን አበው ይባላሉ። ተላውያን አሰረ ፍኖቶሙ ለሐዋርያት፣ ተላውያን አሰረ ፍኖቶሙ ለሐዋርያት ይባላሉ። የሐዋርያትን መንገድ የተከተሉ ደግሞ ከነሱ የተቀበሉ ሊቃውንት። የክርስትና ሃይማኖት እንደ ሰንሰለት ነው የሚባለው። ለዚህ ነው እንደ ሰንሰለትና እንደ እናት ጡት ነው የሚባለው። የእናት ጡት የመጀመሪያው ልጅ ባደገበት ጡት የመጨረሻው ልጅ ያድግበታል። የመጀመሪያ ልጆች ሐዋርያት ናቸው። የመጨረሻ ልጅ በዚህ ዘመን ያለ ነው። ሳይለወጥ ያን ሰንሰለት ጠብቆ መምጣት አለበት። የዛሬው ሌላ የትናንት ነው። እናት 10 ልጅ ብትሆን 10 ልጅ ከደረቷ አታወጣም። በዚያ ጡቷ ነው ሁሉ ልጆቿን የምታሳድግ። ለቤተ ክርስቲያን በየዘመኑ የሚበቅል ጡት የላትም። 2 ጡት ነው ያላት፣ ብሉይ ኪዳን፣ አዲስ ኪዳን። ትናንትናዎቹ የጠባሁትን ነው የምንጠባ። ሰው ሆኖ የአሳማ ጡት እየጠባ የሚያድጋለን። ሰው ሁሉ የአንበሳ ጡት የሚጠባ አይደል። ሰው ሆኖ በአህያ ጡት የሚያድገለን። ሰው ከሆነ የእናቱን ጡት ነው የሚጠባ። ኦርቶዶክስ ከሆነ የኦርቶዶክስን ጡት ጠብተን ነው የምናድገው። ስለዚህ ቅዱሳን ሐዋርያት ያስተማሩት ትምህርት ምን ተባለ? ልብስ ተባለ። በሉ ልብስ በሉ። ደግሞ ታች ያሉት ደግሞ የእነሱ ተከታዮች ያስተማሩት። ከአባቶቻችን ኅብረት አያውጣን እግዚአብሔር።